Breaking news, Donald Trump has announced that he's brokered a ceasefire between Iran and Israel. This is major development. We saw only a few የተፈራው እየሆነ ያለው የተራራቀ ይመስላል። የመካከለኛው ምስራቅ ትኩሳት ዓለምን ሰቅዞ ከያዛት እነሆ 12 አሳዛኝ አስገራሚና አስደንጋጭ ቀናት ተቆጥረዋል። በዚህ መካከል ደግሞ የተሰማውን የተፈራውን በሩቁ ያስቀረው ያስብላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ምን ተፈጥሮ ይሆን እያለ በስጋት ውስጥ ላለው ዓለም እንኳን ደስ አላችሁ፣ ኢራንና እስራኤል ዘላቂ የተኩስ አቁም ስምምነት ለማድረግ ተስማምተዋል። ለዓመታት የሚዘልቀው መካከለኛው ምስራቅን ሙሉ ለሙሉ ያጠፋ ነበር፣ ምናልባት ከሁለተኛው ዓለም ጦርነት ወዲህ አስከፊ እልቂት ያመጣ ነበር ተብሎ የተሰጋው ጦርነት መቋጫውን ማግኘቱን አስታውቀዋል። አሜሪካ ቅዳሜ ሌሊት በኢራን 3 የኒውክሌር ማበልጸጊያ ማዕከላት ላይ ጥቃት መፈጸሟን ተከትሎ የዓለም የንግድ መርከቦች ዋነኛ መተላለፊያ የሆነውን የሆርሙዝ ሰርጥን ኢራን ለመዝጋት እንቅስቃሴ መጀመሯን ተከትሎ ውጥረቱን አባብሶት ቆይቷል። ነፃነታችንና ሉዓላዊነታችንን ለማስጠበቅ ሁሉንም አማራጮች እንጠቀማለን የምትለው ቴህራን ምን ልታደርግ ነው እየተባለ እየተጠበቀ ባለበት ሰዓት በአሜሪካ ለደረሰባት ጥቃት ማምሻውን በኳታር በሚገኘው አልሆዴድ፣ በሶሪያ አስካ ግዛት እንዲሁም በኢራቅ አልአሳድ የሚገኘውን የአሜሪካ የጦር ሰፈሮችን ማጥቃቷ የማይጠገን ስብራትን ጠብቁ ስትል የነበረችው ኢራን ተጠባቂውን የአጸፋ ጥቃት ፈጽማለች። ይህ የሆነ ባለበት ወቅት የነጩ ቤተ መንግስት መሪ ከደህንነት ኃላፊያቸው ጋር በመሆን የሆነ ያለውን በቅርበት ሲከታተሉ እንደነበር ተዘግቧል። የእስራኤልና የኢራን ግጭት ከተቀሰቀሰበት ጀምሮ ጉዳዩን በቅርበት ሲከታተል የነበረው የትራምፕ የደህንነት ምክር ቤት በመካከለኛው ምስራቅ አሜሪካ ለሚደርስባት ጥቃት ምላሽ ለመስጠት ዝግጁ ሆኖ ሲጠባበቅ ነበር። በእርግጥ ቴህራን በአሜሪካ የጦር ሰፈሮች ላይ ጥቃት ልታደርስ ትችል ይሆን በሚለው ዙሪያ እርግጠኛ መሆን አልተቻለም ነበር። ዛሬ ሌሊት ግን ኢራን አደረገችው። ከኢራን ያጠፋ ጥቃት በኋላ የኳታር የውጭ ጉዳይ ሚኒስተር የኳታርን ሉዓላዊነት፣ የአየር ክልሏና ዓለም አቀፋዊ ሕግን በጋድ የጣሰ ሲል አውግዞታል። ፈረንሳይ የእውቀት አዙሪት ስትል ድርድር እንዲደረግ ጠይቃለች። ኢራን በበኩሏ ከኳታር ጋር ያለኝን የቆየ ወዳጅነት ለማስቀጠል ቁርጠኛ ነኝ ስትል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ባደረጉት ጽሑፍ ስለ ጥቃቱ አስቀድማ ስላሳወቀችን ኢራንን እናመሰግናለን ብለዋል። ከተወነጨፉ 14 ሚሳኤል መካከል 13ቱን አምክነን ጉዳት በማያደርስበት አቅጣጫ ከሄደ ትተነዋል ካሉ በኋላ እሳቸው ደካማ ምላሽ ሲሉ የጠሩትን የኢራንን ጥቃት ምንም ጉዳት አለማድረሱን እንኳን ደስ አላችሁ ብለው ባጋሩ ጽሑፍ አጋርተዋል። የአልጀዚራው ተንታኝ ሊቃማኪ ኢራን አሁንም ከፍተኛ መጠን ያለው የበለጸገ ዩራኒየም እንዲሁም የኒውክሌር ዕውቀቷን ተጠቅማ እንቅስቃሴዋን ትቀጥልበት አቅም እንዳላት ሲገልጽ የኢንተርናሽናል ክራይሲስ ግሩፕ ከፍተኛ አማካሪ የሆኑ አል ኢቫንስ ኢራን በአሜሪካ የጦር ሰፈሮች ላይ የወሰደችው ጥቃት የጦር ማብቂያ ላይሆን ይችላል ሲል ገምቷል። የሆነ ሆኖ አሜሪካ እንዴት ተደፈርኩ ስትል ተጨማሪ ወታደራዊ ጥቃቶችን ቀደም ሲል ትራምፕ በሰጡት ፍንጭ በኢራን የሥርዓት ለውጥ ሊያመጣ የሚችል ወታደራዊ ውስጥ ይገቡ ይሆን ተብሎ ሲጠበቅ፣ እሳቸው ግን በተቃራኒው ጊዜው የሰላም ነው፣ ላለፉት 12 ቀናት የተካሄደው ግጭት ከሰዓታት በኋላ ሙሉ ለሙሉ የተኩስ አቁም ስምምነት በማድረግ ይጠናቀቃል ማለታቸውን አግራሞትን ፈጥሯል። ይህንን ተከትሎ በኢራንና በእስራኤል መካከል ላለፉት 12 ቀናት ለተካሄደው ግጭት ማብቂያውን ያገኙን የሚለው እየተጠበቀ ይገኛል።